እሺ አማ ይሰራለሁ፣ መስተፋቅር ይሰራለሁ፣ አፍት እንድታገኝ ይሰራለሁ። በስልጣን ላይ በልጠኝ ቡራኪዎች አሉት። የመስማት ቡራኪዎች በእስራኤላውያን በመዝሙራቸውም በቅኔያቸውም ድምፃቸውም በዘፈናቸውም ውስጥ ሌላው ከዚህ ጋር በተያያዘ ዘዳግም 6 ከቁጥር 1 ጀምሮ ያለውንም ለማህፀን ይሰጣሉ። እንዴት ነው አድማጭ ትውልድ የሚገኘው ለሚለው ነው። እንዴት አድማጭ ትውልድ ማፍራት እንችላለን ለሚለው ከዚህ ባርኮትን ስናገኝ ከዚህኛው ደግሞ እንዲህም ይሆናል ይላል ዘፍጥረት 6 ቁጥር 1 ላይ አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጉት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝሁህን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት ይልና እንግዲህ እስራኤል ሆይ ስማ ይላል። ሸማ እስራኤል ብለው በዕብራይስጥ ይጠራሉ። ሸማ እስራኤል መልካም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። በመዝሙራቸውም ይሄ ነው። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ ብለው ይዘምራሉ በህብረት። በሌላው ጊዜ ደግሞ ለተጸነሰው ልጅ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ይሄ ማለት ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው ብለው ቃላቸውን በድምፅ ለማህፀን ይሰጣሉ። አድማጭ ትውልድ የሚወለድበት አንዱ መንገድም ይሄ ይጸለይለታል። ከዛም እስራኤል ሆይ ስማ አምላካችን እግዚአብሔር አንዱ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ብለው ለትውልዳቸው ይናገራሉ። እንደገና ደግሞ ለማህፀን እንደገና ያደርሳሉ። በፍጹም ልብህ ሲል ከጽንስ ጀምሮ ልቡን በመለኮታዊ ባህሪ እንዲባረክ የህልናቸውና የተስፋቸው ፈቃድ ሆኖ በአምልኮት በውስጡ ያሳድሩበታል። በፍጹም ነፍስህ ሲል ደግሞ በፍጹም ነፍሱ እንዲያመልክ፣ እንዲወድ፣ እንዲያፈቅር መውደድን ከመለኮታዊ ህልውና ጋር እንዲቀበል ፍቅርን በባህሪ ውስጥ ያሳድሩበታል። ከጽንስ የሚከተሉትን እንዲይዝ ያደርጋሉ ማለት ነው። አንደኛው ክብር ነው። ክብር ለሰብአዊነት የሚመች ኃይል ሆኖ እንዲኖር የክብር ቃል፣ የክብር ድምፅ፣ የክብር ሀሳብ እንዲያወጣ ከማህፀን ጀምሮ ሰሚነቱን ከክብር ጋር እንዲቀበል በጸሎትና በእምነት በተስፋ በውስጠኛው ህልውናው ይሰዱለታል። በእጃቸው ባርከው፣ በቃላቸው ባርከው፣ በድምፃቸው አሰምተው ይናገራሉ። አድማጭ ትውልድ የሚወለድ እንደዚሁ በመደድ ያካሄድ አይደለም። መሰረታዊ የሆነ የመውለድንና በአምልኮት ክብር ውስጥ አልፎ ሰማያዊ ጸጋና ሞገስን እንዲያገኝ ረድኤትን የሚያሳድሩበት ክፍል አንዱ ይሄን ነው። በፍጹም ልብህ በፍጹም ነፍስህ እግዚአብሔር አምላክህን ውደድ የሚለውን ኃይል ከነሱ እንዲቀበል ያደርጉታል። ከኛ ምንድን ነው የተቀበለው? በሌላው ጊዜ ከማህፀን ጀምሮ የጆሮ ምክነት የሚለውን በሁለተኛ ክፍል እንማራለን። ይሄኛው አንደኛው ክፍል ነው። ስለዚህ ይሄ አንደኛው ክፍል ካልቀደመ ሁለተኛውን ክፍል በደንብ ልንረዳ አንችልም። ይሄኛው የመባረክ
እና የሰሚነትን መንፈሳዊ ሞራልና ጥበብ ለማህፀን የመስጠትን ኃይል ማሳያ ነው። ኃይልን ማጎናጸፊያ ነው። ኃይልን ማልበሻ ነው። ስለዚህ ስማ የሚለው ቃል የመጀመሪያው የማድመጥን ሕግ ይሰጡታል። የማድመጥን የስነ ልቦና መርህ ያስተላልፉለታል። የጆሮዎቹ ኃይል ክብርን ይቀበላሉ። እግዚአብሔር ስሙ የተከበረ፣ ስሙ ኃያል፣ ስሙ ብርታት፣ ስሙ ብርቱ፣ ስሙ ሁሉን ቻይ፣ ስሙ የዘላለም ጠባቂ፣ ስሙ የጽድቅ ንጉሥ፣ የጽድቅ አምላክ መሆኑን በህሊናቸውም በኑሯቸውም ያመኑበትን ክፍል ለማህፀን ሲያደርሱ ለማህፀን ለታችኛው ለህልውናው ቤት ውስጥ ሲሰጡት በዚህ መልኩ ነው። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ኃይልህ ውደድ የሚለውን ለኃይሉ ኃይል አድርገው ያሳድራሉ። ለልቡ መለኮታዊ ብርሃን አድርገው ይሰጡታል። ለነፍሱ ዘላለማዊ የሆነ የማድመጥንና አድምጦ ክብርን የማቆየትን ጥበብ ይሰጡታል። ፍቅርን ያስተላልፉለታል። ከዛም ሞገስና ጸጋን በባህሪ ውስጥ ያሳድሩበታል። ይሄ የማድመጥን ከመሰረታዊ የሰው ልጅ ህልውና ውስጥ የመትከል ህግ ይባላል። ስለዚህ ፍሬ በጥኒሃ የሚለው በስራ የነበረና እንደሚያልፍ ገመትኩ። ከዛ በኋላ በሁለት ደብተራ ተመትቼ ገባሁ። በምግብና በጽሁፍ ስራ የተመተትኩት ቢሮ ነበር። የምን ቢሮ ነው? የሚሰራበት ቢሮ እንዳይሰራ ነው ወይስ እንዳያድግ? እንዳያድግ ሪፖርት እንዳያመርለት አድቫንቴጁን ለመውሰድ እንዳያጋለጠን የኛ ስልጣን ላይ እንደኔ ስልጣን ላይ ያረኩበት ስልጣንህን እንዳይወስድ። በስንት ብር ተመተትክ? በ150 እና በዘመድ በ150 እና በዝምድና ይላል። እንግዲህ መተት በየትኛውም ዘመን ውስጥ የትኛውም ርዕዮተ ዓለም አያስወግደውም። እንዳውም ቀደም ሲል በርዕዮተ ዓለም የሚወገድ መስሏቸው ብዙ ካድሬዎችን በብዙ ቦታዎች ላይ ማሰልጠኛ ነበር። ደግሞ የሚብሰው ያ የተማረው ሰው ነው የሚብሰው። ምክንያቱም መንፈሳዊ ማጠናከሪያ አይደለም። አሁን ትለቃለህ? ለቃለሁ። ስንት ዓመት ነው ከያዝከው? 5 ዓመት ሊሞላ ነው። ቢሮ ሲገባ ምን ታደርገዋለህ? ቢሮ ሲገባ እንደ ኤሌክትሪክ እጁን እንዲነሳ አድርገን ቢሮውን እንዲጠና አድርገን ጭንቅላቱ ጭምድድ አድርገን ስራዎች ላይ ሰራዊት እቅድ እንዳያወጣ ሪፖርቶች እንዳያቀርብ አደርገዋለሁ። እቅድ እንዳያወጣ ኮምፒውተሩ ጭምር ፕሪንት እንዳያደርግ ፕሪንተሩን ፕሪንት እንዳያደርግ በሙሉ ስራዎች እንዲጠፉ እንዲረሳቸው አደርገዋለሁ። ቢሮ እንዲረሳቸው ከበላይ አለቆቹ ዘንድ ተወዳጅነት እንዳያገኝ ተደማጭነት እንዳያገኝ ትልቅ የሆነ አቅም ስላለው እንደሚያድግ አውቃለሁ። ከዛ በኋላ ደግሞ እንደፈራሁት አለፈኝ። እንደፈራሁ አለፈ። ተባረርኩኝ። ተባረርክ? ይኸውላችሁ መጣችሁ እንዴ! የእግዚአብሔር መንፈስ ይከተላቸዋል። ከስር ከስሩ ይከተላቸዋል። በምንፈጽማቸው ክፉ ተግባራችን ውስጥ የእግዚአብሔር መንፈስ ይከተላል። ምን ይሻላል ታዲያ? ታውቃለህ፣ አምና ታውቃለህ፣ ጓደኞቼ ተጋግዘን ብዙ ነገር ነበር ስንሰራ ነበር። አምና ከዛ በኋላ ደከምኩኝ። ያው ያስኩኩ አይ እንዳይመጣ እኮ ብዙ ጊዜ እከታተላለሁ። እንዳንጋለጥ አደረገው። ምን ታለቅሳላችሁ? መልቀቅ እኮ ቀላል ነው። የፈለግነው ሳይሳካ ምን የፈለግነው እንኳን ሳካ ሰይጣን አቀር ሰይጣን መተት ሰይጣን ነው። አንድ ሰይጣን አዎ በደንብ አድርገህ ተቃጠልኩ። ሰይጣን ነገር ሰይጣን ነው መተት። አዎ ከምግብ እቤቴ ወጥጃ በላሁት። በጽሁፍ ደግሞ ጥፊ አሰጠሁት። ቢሮ አስመጥቼ ሁለት ደብተር፣ አንድ ወጣት ደብተራና አንድ ሸንካል። ይሄ ሸንካል የሚል ባህሪ የግብር ጉዳይ ነው።
መንፈሱን የማጥበቂያ ስልትና ጠባይ ነው። አካልን ገብሮ ከመናፍስቱ ጋር መገናኘት። እሺ አለም ይሻላል። ወደ አውጥቶ ራሱ ማን ያሰረ? በጊዮርጊስ አለቀስ። ጊዮርጊስ አለቀስ ሄዶ አለቀስ። ዛሬ ቀኑ ማለት ዛሬ አዎ ልክ ምን አደረግና ግፍ ነው እንጂ ከዚህ ላይ ግፍ አለ። ወይኔ ወይኔ ጀግናው ማልፈገር የነበርኩት እዚህ ጋር መጥቼ ተሽመረመርኩ። ጀግና ነበር። ታዲያስ እስቲ ቆቅም ማን ይሰይ ነበረ? አሁን ለማትፈገር ነበር። ብዙ አታጋልጥ። በቃ ታምኑ እኮ ተሰቃየሁ። ምንም ችግር የለም። ተመልከት ሜዳ ላይ መኪናዋን አሽከረክራታለሁ። ዝም ብላ እናደርጋታለን። ወይኔ ከሰውነቱ በኋላ ከእጁ ውጣ። ለሀገሪቱ ብዙ የሚሰሩ ለህብረተሰቡ መሰረታዊ ለሆኑ ነገሮች ሁሉ መፍትሄ በብዙ መንገድ በረከት ያለው ሁኔታ ላይ ያሉ ሰዎች እንዲህ አደናግሮና አጥፍቶ መኖር የሀበሻ የተለመደ ባህሪ ነው። በቃ የተለመደ ስራችን እኮ ነው። አሁን እዚህ ሁላችንም እንዳለን ስራችን ነው። ልቦናችን ውስጥ ያለ ስራ ነው። አብዛኛው ክፍል ለልቡና ህሊናው የሚያውቀው ተንኮል አለ። በላብራው ጠቅቶ ኢየሱስ ክርስቶስ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ሲሆን እንገባለን። ሲሆን እንገባለን። የትም አታመልጥም። ይኸው የትም አላመልጥም። በቅዱስ ጊዮርጊስ ስም በቅዱስ ጊዮርጊስ ስም ሲሆን እንገባለን። ሲሆን እንገባለን። አዎ እንገባለን። ሰባት ይቅነጣ የሚለው ጠላት ነው። እጅህን ራስህን መኪና ውስጥ እየቀረ ለሚሰሩ ሰዎች ብዙ ጠላት አላቸው። ታዲያ ይኸው ተያዘ። ጠጋትን ያልተው እንግዲህ ምንም አልችልም። የእውነት ጠለቀ ሰው ያቅሉ ያቅነት ምን ይጥል ጠጋን ይጥል በረከቱን ከስካይ ነው የቅዱስ ሚካኤል በረከት ከስካይ ነው የትላሊያን በረከት ተሰጥቷል። እኔ ነው ታለታ አይዞ ያምን ነበር ያለ አልፎ ያምን ነበር። ሰላም ለኛው ሰላም ባለው ማዕረግ ባለው ስልጣን ባለው የስራ ድርሻ ላይ ነው እንግዲህ የተመጠጠበት። ይሄ ማለት እንግዲህ በጥሩ ሁኔታ ላይ እየተመደቡ ብዙ ህዝብን ያገለግላሉ የሚባሉ ሰዎች ላይ ሁሉ እንዲህ አይነት ጥቃት ይደርሳል ማለት ነው። ይሄ ለብዙዎቹ ግንዛቤ የሚሰጥ ነው። መኪናውን አዞረዋል፣ አሽከረክርበታል። ቆሞ ይሽከረከራል ወይ ሽፍር ዝክ ስፖርት ያደርጋል ወይ ጫጫነኛ በቃ መኪና ብዙ ጊዜ ነው እንትን ወደዚህ መምጣት ወደዚህ ልትመጣ ስትል ዞረ። አዎ ሳት ያልፍብኛል። ከዛ በኋላ ተዋለው በመሀል ዝም ሰው እያየ እንዴት ትገባለህ? ችግር የለውም። አንተ እንደ ዱባይ አይደለም እንዴ? አይ ብዙ መከራ ነበር። አይዞህ አሁን ማብራት አንድ ቃል ደስታ ነው። በልበርታ እሺ አማ ይሰራለሁ፣ መስተፋቅር ይሰራለሁ፣ ሀብት እንድታገኝ ይሰራለሁ ብዬ አስገብቼ ብሪ 14,500 ለሰይጣን ላኩ። በአካውንት በመሆን ለቅዬ ላኩ። መስተፋቅር እሰራለሁ ብለህ ነው? አዎ ውሸት ነው። ብኩን ለማድረግ ነው። ብኩን ለማድረግ ብኩን ለማድረግ ነው። ለደፍተራ ስንት ብር ሰጠ? 14,500 ምን አድርግ ተብሎ ይሰራለሁ።
እኔ ነው እኮ አስነቀልኩ። ሆን ብዬ በኢንተርኔት አስለቀቅኩና በኢንተርኔት በሞባይል ባንክ ቀደገ በባንክ እጄ ባንክ ብር እንዲላክ በውሸት ውሸት ነው ከሰውነት ተለበት። ይሄ እንግዲህ ያው በኢንተርኔት የሚለቀቁ ደፍተራዎች አሉ። እነዚህ ከሰይጣኑ ዓለም ጋር የተያያዘ እናውቃለን የሚሉት ለነሱ ነው። እንግዲህ ገንዘብ 14,000 ብር ልኮ ተበል 14,500 አስላኩ 14,500 እንዲያብዲ ነው በቃ ቡኹን እንደገና ተገልብጦ ለሱ ጠላት የሚሆን ነገር ቡኩንነትን እንደገና ገባለት ማለት አተርፍ ባያ ጉዳይ ማለት እንደዚህ ስራኛ ለማረክ ነው። ስራ እንዳይሰራ ስራኛ ለማረክ ስራ እንዳይሰራ በታች ለማረክ ሚስቱ ጋር መጨቃጨቅ ልጆች ጋር መጨቃጨቅ ለምሳፈር ነው። ገንዘብም ሰጥቶ በገዛ ገንዘቡ እንደገና ሰውየው ለመንፈስ ይገበራል። እንደገና እንደገና ግብር ይሆናል ማለት ነው። ሲበላ ሐሙስ ይበላሉ። ቶሎ ባጥነው አፈን ተዘጋጅ። እሺ በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ሰባት ቀን ነውጣ ማን አይዞህ ወይ ሄዳ ማነው ስምህ? ወልደ ኢየሱስ ክርስትና ስም ወልደ ኢየሱስ ክርስትና ስም ወልደ ኢየሱስ 14,500 ሰላክ በኢንተርኔት ዝም ብዬ ማለት ነው ባላሰላክ አንተሬ በቃ ዝም ብሎ እንደዚህ በቃ 14,500 ላክላቸው። በጣም ተሰቃየ። በተላከው ነው ደግሞ የገባው። በዛ ገባ በቃ እኔ ነሳበደ። ስንት ጊዜ ሆነ እንዲህ ከታመመ? 2 ወር ነው። ከዚህ በፊት በጣም የተቸገርኩ ወገብ ያመኝ ነበረ። አይንዳዊ ወሬ ጽሁፍ ይጋረደኛል፣ ጽሁፍ እንዳነብ ይጋረደኛል። በቃ አሁን ነገር ራሱ ሰዓት ለማያት አሳየው ይጋረደ። መስተባቅር ሰራለሁ ብሎ ነው እንትን ያለ ሁሉም ነገር ሀብት እንድታገኝ ሁሉም ነገር ብሎ ሀብት እንድታገኝ ብሎ ነው። ሀብትም ታገኛለህ፣ መስተፋቀርም ሰው ፍቅር ታገኛለህ፣ ግርማ ሞገስ ትሆናለህ። በቃ ብሎ አይ እንደው ይገርማል። ሀብት ታገኛለህ፣ መስተፋቅር ይሆንልሃል። በዚህ በእንትን የሚልኩት አለ አይደለም። ምንም አይሉት ነገር እኮ የለም። እንደው እኮ ምንም የቀራቸው እኮ በሽታ የለም። እዛ ሲገልጹት መስተአብድ እንሰራለን፣ መስተባረር እንሰራለን፣ ነገበያ እንሰራለን። እነዚህ አይነኩም። አያችሁ፣ እነዚህ በፍጹም አይነኩም። ቤተ ክርስቲያኗ ልክ እንደ እምነትና እንደ ባህል ተደርጎ የተያዘ አስመስለው ነው እኮ የሰይጣኑን ዓለም ራሱን የቻለ በቃ ምን መግለጽ ካላወቃችሁ ትበላላችሁ። ሰው በየትኛው የክፋት መንገድ ሄዶ ሰውን እንደሚጎዳ እንድታውቁ እንድትጠነቀቁ ነው። ከዛ ደግሞ አልፎ ተርፎ ጠላታችሁ ላይ ነቅታችሁ እንድትጸልዩ እንድትታገሉ ነው። ለሌላ ለምንም አይደለም። እኔ ባለፈው እኮ ብያችኋለሁ። እግዚአብሔር ቢያድለኝ እኮ ከነ ቅዱስ ሚካኤል ከነ ቅዱስ ገብርኤል ጋር ነበር እንደው ባወራ ደስ የሚለኝ አይደል? ቢያድለኝ ከቅዱስ ሚካኤል ጋር አወራ ነበር። ጸጋው ብቃቱ ስለሌለ እኮ ነው። ቢያድለኝ ከነሱ ጋር ነበር። አሁን ከዚህ ጋር ይወራል። እንድታውቁ ነው። ማውራትም አንፈልግ። አባቶቻችን ውጣ አሉት ወጣ። የእነሱን አሰርፍኖት ተከትለን ነው ምን አገልግሎቱን የምንሰጠው። ግን ለራሳችሁ ብለን ነው። ይሄ ልጅ ከ1 ወር በላይ ሽንት ቤት አልወጣም። አንጀቱ ታስሯል። ሆስፒታል ቢኬድ ስንት ስም ይሰጠዋል። ክፉ መንፈስ እንደሆነ እንድታውቁ ነው። ነገ እንዲህ አይነት ችግር ቢደርስባችሁ እንድታውቁ ነው። ሰው በስጋ አይደለም በአህያ ስጋ ለዛውም በጨጓራው መተት መትቶ ሰው አብልቶ ሰውን እንደሚያሰቃይ እስከ ሞት እንደሚፈልገው እንድታውቁ እንድትነቁ ነው። ለሌላ አይደለም። እሺ ተነስ፣ ብድግ። በስላሴ ስም በአህያ ጨጓራ ደግማችሁ አበላችሁት። ሌላስ ምን አደረጋችሁት? በስላሴ ስም ታዛችኋል። ሚስጥራችሁን አውጡ። በቅዱስ ሚካኤል ይሻችኋል። የሚወዳቸው ደብተሮች ተወስደውበታል። ግን በቃ ሁልጊዜ ይጨንቃል፣ ይጠብባል። ግን አውጥቶ አያማክርም። እንዲህ ነው አይደል? እናንተንም እኮ ለሰው እንድትናገሩ ሰው እንድታማክሩ አይፈልግም። ችግራችሁን ሚስጥራችሁን ይዛችሁት እንድትቆዩ ነው ፈልገው። እስኪ አይነጥለው። ለምንድን ነው
መንዙማ ምሰማው ብላችሁ ጠይቁ። አንዳንድ መንዙማ ለምን ደስ ይለኛል? ድቤ ሲደበደብ ለምንድን ነው ሰውነት ያብሮ ሪትም የሚመታው? ይሄ ድቤ የሚባለው ነገር በዘፈን ውስጥ አለ ወይ? መንዙማ በዘፈን ውስጥ አለ ወይ? በባህል ጭፈራ ውስጥ፣ በዘመናዊ ጭፈራ ውስጥ፣ በዳንስ ውስጥ አለ ወይ? ይሄ መንዙማስ ምንድን ነው? ለምንድነው ጫት ሲቃም ድቤ ሲመታ ሃይማኖታዊ ግጥሞች እየተደረጉ ይሄ ነገር ለምንድነው ዛሩ የሚፈልገው? ሻምበሶ፣ ተወከል፣ አብዱል ቃድር የሚባሉ የተለያዩ ዛሮች አሉ በእስልምና ውስጥ። ይሄ ነገር ለምን ይፈልገዋል? ደግሞስ የተወገዙትን ነገሮች ሙስሊሞች ለምንድነው የሚከተሏቸው? በእስልምና እንኳን የተወገዘውን ነገር በእኛም ደብተራዎች አሉ የሚደግሙ ቤተክርስቲያን ላይ ጥላሸት የሚቀቡ በጣም መጥፎ የሆነ አካሄድ የሚሄዱ የአስማት ልምምድ በአብነት ትምህርት ቤትም ሆነ በህዝቡ መካከል ለገበያ፣ ለመስተፋቅር፣ ለድግምት፣ ለምናምን እያሉ ብዙ ህዝቡን ያለማመዱ ሃይማኖተኛ መስለው ጠምጣሚ መስለው ህዝቡን ያሳሳቱ ብዙ አሉ። እኔ ስለ እስልምና ብቻ አይደለም እያወራ ያለሁት። እኔ የማወራው ስለ መናፍስቱ ነው። መናፍስቱ በሃይማኖት ውስጥ መደበቅ ይወዳል። የትኛው? ጠቋር የሚባለው መንፈስ። ምናልባት እኚህ እናት ስለ ጠቋርን በደንብ ነግረውታል ብዬ አስባለሁ። የሆነ የሚያውቁት ነገር እሳቸውና ልጃቸው ብቻ የሚያውቁት ነገር ይኖራል ብዬ አስባለሁ። ከአባታቸው ጋር በተገናኘ አብረው ሲኖሩ ያሳለፉትን ህይወት የሚያውቁት ራሳቸው ናቸው። ግን ብዙዎቻችን ዘፈን ስንሰማ፣ መንዙማ ስንሰማ፣ የተለያዩ ዜማዎችን ሪትም እየመታን ስናቀነቅን ብዙ ስንል ደስ ሊለን ይችላል። ግን ያ ደስ የሚለን ምን ስላለ ነው ውስጣችን? ይሄንን ዜማ ሲሰማ ደስተኛ የሆነው ማን ነው ብሎ መመርመር ጥሩ ነው። ድሮ ምን ትዝ ብሎት ነው? ምናልባት አንዳንድ ጊዜ ይሄ መንፈስ ማን ቤት እንደነበረ፣ ምን ድቤ ሲመታለት፣ የት ቤት ሆኖ ሲመለክና ሲካደምለት እንደነበረ ማሰብ አለብን ብዬ አስባለሁ። እነዚህ ነገሮችን ማርቀን ማሰብ ካልቻለን መናፍስቱ በየትኛውም አይነት መንገድ ኢቭን ዘማሪ እንኳን ሆነው ከዘፈን ግጥምና ዜማ እንዲሰርቁ ሊያስደርግ ሁሉ ይችላል። ዘፈኑ ደግሞ ከየት እንደመጣ ይታወቃል። ስለዚህ እዚህ ደረጃ ድረስ ደፋር ስለሆነ ጠቋር ብዙ ጊዜ ዜማ ላይ ባንመሰጥ ወይ የድሮ መዝሙሮች ላይ ትኩረት ብናደርግ፣ ያሬዳዊ ዜማዎች ላይ ትኩረት ብናደርግ ጥሩ ነው። ኦርቶዶክሳውያን ነው የምላችሁ። በሶሻል ላይፍ ላይ ደግሞ ሃይማኖት በጣም ወሳኝ እንደሆነ ስለማያውቁ እንበላለን፣ እንጠጣለን፣ አብረን እንዝናናለን እንላለን። እምነት ጉዳይ ላይ ደግሞ ምን ያው እኮ አንድ ነው እኮ በሬውን ሙስሊም ያደረገው ክርስቲያን ያደረገው የለም ማን አስጠመቀው ምናምን እያሉ እየተፈላሰፉ ኖረናል እስካሁን ድረስ። ይሄ ግን ፍልስፍና የሚሰራው ለዓለማዊ ያልሆኑ ሰዎች ብቻ ነው። ለመንፈሳውያንና በእስልምና እምነት ውስጥም ሆነው ጠንከር ብሎ ለገቡ አማኞች አይሰራም። ይሄ ቋንቋ ጠንካራ የሆነ የእምነት ቋንቋ በውስጣቸው ስላለ የሚተረጉሙበት መንገድ ሌላ ስለሆነ ኦርቶዶክሱ ሙስሊም ካፈቀረ መጀመሪያ ራሱን ቼክ ማድረግ መመርመር። ለምንድን ነው ያፈቀርኳት? እቺ መልኳን የወደድኳት? ስትሰግድ አላየኋት፣ ስታማትብ አላየኋት። ምናልባት ስትስቅ ጥርሷ፣ አይኗ፣ የሆነ ጸባይዋ፣ በትምህርቷ ጎበዝ ስለሆነች እንደገና ደግሞ በጣም ጥሩ ስነ ምግባር ያላት ስለሆነች ሊሆን ይችላል የወደድኳት። ይሄ ደግሞ ለአንድ ትዳር መስፈርት በተወሰነ መልኩ የሚረዳ ቢሆንም ግን መጀመሪያ ላይ መቀመጥ ያለበት ይሄ ነው ብሎ የመንፈሳዊ ክራይቴሪያ ማዘጋጀት ነው የሚሻለው። አንዲት ሙስሊም ደግሞ ኦርቶዶክስን ክርስቲያንን ከወደደችው ካፈቀረችው ከውሎ ከልማድ አንዳንድ ጊዜ ፍቅር ይዛቸዋል ሴቶች። ወንድም ሙስሊም የሆነ ሴት ሊያፈቅር ይችላል። ሴትም ሙስሊም ወንድን ልታፈቅር ትችላለች። ግን ምንድነው ፕራክቲስ ሜክስ ፐርፌክት ያደርጋልና ውሏቸው ራሱ ሲላፉ፣ ሲታገሉ፣ ሲተራረቡ ምን ሲሉ በጣም እየተፋቀሩ የሚመጡ ሰዎች አሉ። ያ ነው ፍቅር እንዲይዛቸው ያስገድዳቸውና እምነታቸውን ጥለው ስለ ስሜታቸው ብቻ እንዲያተኩሩ። እሱን ስታየው እሱ ደግሞ እሷን ሲያያት ሌላው ነገር በሙሉ ባዶ፣ በአየር ላይ የተንሳፈፉ ህዋ በሙሉ ዜሮ፣ ሁለቱ ብቻ በምድር ላይ የሚኖሩ እስኪመስላቸው ድረስ ጭፍን የሆኑት የትኛው ፍቅር ነው? ለምንድነው እንደዚህ ክንፍ ያሉት? ቼክ መደረግ አለበት። በተለይ ይሄ አይደለም በሁለት የተለያየ ሃይማኖት ቀርቶ ሁለቱም ክርስቲያን ወይም ሁለቱም ሙስሊም ቢሆኑ እንኳን በፍቅር እውር የሆኑና በፍቅር ስላችሁ ይሄ መቼም የእግዚአብሔር ፍቅር ነው። በዚህ በጤነኛው ፍቅር ሳይሆን ፍቅር ብለው ስም በሰየሙት ማለት ነው። እውር የሆኑና ከዛ በኋላ ግን ምን ይሆናሉ? ወይ ድንግልናን ከሰጠችው በኋላ ወይ ደግሞ ፍቅራቸውን በደንብ አድርገው ካጣጣሙ በኋላ እንከን መፈላለግ ወይም ደግሞ በቃላቅልሽ ማላቅልህ ብለው መለያየት ይጀምራሉ። የእምነትም ጉዳይ ሆኖባቸውም ምናልባት ምክንያት ሆኖ ሊለያዩ ይችላሉ። ይሄ ሃይማኖት የሚወስነው አይደለም።
የስጋ ፍቅር የስጋ ፍላጎት ሁልጊዜ ቅርጿን ከማየት ወይም ቅርጹን ከማየት ጸባዩን እሱን ከመላመድ የሚመጣ ብቻ እንጂ ሂጃብም ትጠምጥም ነጠላም ትልበስ ለሱ ያውናት ጆንያም ትልበስ ለሱ ያውናት እሷም ለሷ የፈለገ አይነት ራቁቱን ቢሄድ ምንም አይነት ልብስ ቢለብስ ያው ነው በቃ ሁሉ ነገር እዚህ ውስጥ ነው ያስቀመጠችው እንጂ ፊት ለፊት የምታየውን ሰው አይደለም የምታስበው ባይኖርም እንኳን ራሱ ባጠገቧ ኢሜጁ አለ ፍቅር እንደዛ ነው አብዛኛው ጊዜ እና መርምራችሁ ነው መፋቀር መቀራረብ ያለባችሁ እንጂ ዝም ብሎ ፍፍ አያስፈልግም ለማለት ፈልጌ ነው ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን ሰላም